ኤርቴክ ማንዴስ የማስተርካርድ ፋውንዴሽን ከሸጋ ሚዲያና ቴክኖሎጂስ ጋር በመተባበር በየወሩ የሚያቀርበው የሬዲዮ ፕሮግራም። ሰላም አድማጮቻችን፣ ይህ ኤርቴክ ማንዴስ ነው። ኤርቴክ ማንዴስ እንግዲህ የማስተርካርድ ፋውንዴሽን ከሸጋ ሚዲያና ቴክኖሎጂ ጋር በመተባበር በየወሩ የሚቀርብ የሬዲዮ ፕሮግራም ነው። በተለይም የትምህርት ስርዓታችን ውስጥ ቴክኖሎጂን እንዴት አስተሳስረን እንቀጥል የሚለው ጉዳይ ላይ ትኩረት አድርጎ የሚመክር የሬዲዮ ፕሮግራም ነው ማለት ነው። የዛሬው ዝግጅታችን ነጋችንን ማስቻል ላይ የሚያተኩር ይሆናል። በተለይም ደግሞ መንግስት አዳዲስ የኤርቴክ የፈጠራ ውጤቶችን ከሀገር ውስጥ ይዘቶች ጋር ያስተሳሰረ ወይም ደግሞ ሚዛኑን እየጠበቀ እንዴት ይሄድ የሚለው ላይ አተኩረን ዛሬ ቆይታ የምናደርግ ይሆናል። ዛሬም እንግዶችን ጋብዘናል። ለጉዳዩ ቅርብ ናቸው ብለን ያሰብናቸውን አቶ ተስፋዬ ደገፋ በትምህርት ሚኒስቴር የመምህራንና የትምህርት አመራር ልማት ስልጠና ባለሙያ፣ ዶክተር በረከት ገብረስላሴ ዋና ስራ አስኪያጅ ናቸው በሲናፕስ ብሪጅ፣ እንዲሁም ደግሞ በአዲስ አበባ የኤአይ ኮሌክቲቭ ቻፕተር ሊድም ናቸው። ወይዘሮ ማህሌት ግርማ የሊሚትለስ ዩዝ መስራች ናቸው፣ ዋና ስራ አስኪያጅም ናቸው። የሴቶችና የወጣቶች አድቮኬት፣ የኢንስፓየር ዴቨሎፕመንት ስራ አስኪያጅ እንግዶቻችን ናቸው። እኔ ደግሞ ረዴት መሸሻ እባላለሁኝ። የዛሬውን ፕሮግራም እየመራው እያስተዋወቅኩኝ አብሬያችሁ ቆይታ አድርጋለሁ። ቆይታችሁን ከኛ ጋር አድርጉልን። እንግዶቼ ስለመጣችሁ እጅግ አመሰግናለሁ። እንደ መጀመሪያ እንደ መንደርደሪያ እንዲሆነን እንግዲህ ፈጣን የሆኑ ጥራት ያላቸው የፈጠራ ውጤቶች በተለይ በኤርቴክ ዘርፉ ላይ እንዲኖሩ ወይም ደግሞ ስራ ላይ እንዲውሉ ከማድረግ አንጻር በተለይም ደግሞ ፖሊሲ አውጪዎች ምን አይነት ሚና ነው የሚጫወቱት የሚለውን አቶ ተስፋዬ ከርሰው ጀምር። እሺ፣ የኤርቴክ እንግዲህ የሚያገለግለው ኖርማሊ በፌስ ቱ ፌስ የማንጠቀምባቸው የሚያስቸግሩን ነገሮች በርካታዎች ነገሮች አሉ በትምህርት ቤት ማለት ነው። እነሱን የሚቀርፍበት ሁኔታ ነው የምንፈልገው። ስለዚህም ነው ኳሊቲውን መጠበቅ የሚያስፈልገን ማለት ነው። አሁን በትምህርት ቤት ውስጥ ስንማር የኛ ክላስ እንደምታውቁት በጣም ክላስ ሳይዙ ላርጅ ነው። የተለያየ የትምህርት ዝግጅት ያላቸው ተማሪዎች ናቸው ያሉት። የተለያየ የመማር ፍላጎት ያላቸው ናቸው ያሉት። ለምሳሌ በማንበብ የሚማር ተማሪ የሚመርጥ ፕሪፈር የሚያደርግ አለ፣ በመስማት ፕሪፈር የሚያደርግ አለ፣ እንደዚሁም ደግሞ ኬኒስቴቲክ እየነካካ መማር የሚፈልጋል። እና እነዚህን ነገሮች ማስተላለፍ ሲችል ነው በጥራት አስተላለፈ ማለት የምንችለው። ቴክኖሎጂውም ከጊዜ ወደ ጊዜ እየጨመረ መጥቷል። እንደምታውቁት ድሮ ያው ከሬዲዮ ጀምረን ቴሌቪዥን፣ ፕላዝማ እያለ አሁን ደግሞ ኢንተራክቲቭ የሆነ ትምህርት መጥቷል፣ እስከ ሜታቨርስ ደርሷል። እና አሁን የደረስንበትን ማስጠበቅ ነው ኳሊቲውን አንደኛው ማለት ነው። የኮንተንት ኳሊቲውም መተላለፍ የሚያስፈልገውን ነገር በአግባቡ ማስተላለፍ ማለት ነው። እና እነዚህን ለማስተላለፍ የመንግስት ፖሊሲዎች አስፈላጊዎች ናቸው። ፖሊሲ ብቻ አይደለም፣ ፖሊሲውን ማስፈጸሚያ ጋይድላይኖች ያስፈልጋሉ። ጋይድላይን ከሌለው እንዴት እንደሚፈጸም ስለሚያስቸግር ማለት ነው። በተጨማሪ የሬጉላቶሪ ቦዲ ያስፈልጋሉ። ስታንዳርድ መዘጋጀት አለበት። ያንን ስታንዳርድ መጠበቅ አለበት። ኢቫሉዌትም ሲደረግ በዛ ነው የሚሆነው ማለት ነው። እንደዚሁም የኳሊቲ ኮንተንት አንዱ ከቨር ሊያደርግ የሚገባው የአላይንስ ያደርግ ከካሪኩለሙ ጋር በርካታ ትምህርቶች አሁን ሲጫኑ እናያለን በዩቲዩብ ላይ እና ግን እየተመረጡ የሚደረጉ ናቸው። አይጠቅሙም አይደለም፣ ይጠቅማሉ። ግን ትምህርቱ ላይ የሚሆን ከሆነ እነዚህን ኳሊቲዎች አስጠብቆ ወደ ላይብራሪ የሚያስገባ አካል ያስፈልጋል ማለት ነው። እና ይህንን ደግሞ መንግስት እና የህግ አስጠባቂዎች ሬጉላተሪስ ሊቆጣጠሩት ይገባል ማለት ነው። የሚዘጋጀው ኮንተንት አሁን ከኬጂ ጀምሮ እስከ ዩኒቨርሲቲ ነው የሚሆነው። ኬጂ ላይ ያለው የምንጠቀምበት አፕሊኬሽን እና ዩኒቨርሲቲ ላይ የምንጠቀምበት አፕሊኬሽን የተለያየ ነው። ምክንያቱም ኮምፕሌክሲቲው እየጨመረ ስለሚሄድ ሞር ኬጂ ላይ የምንጠቀመው ጌሚፋይ የሆነ አፕሊኬሽኖች ነው የሚሆኑት በአብዛኛው ማለት ነው። ወደ ላይ ደግሞ በጣም ኮምፕሌክስ የሆኑ አፕሊኬሽኖች ያስፈልጋሉ። እና እነዚህን ለመጠቀም ደግሞ ምን ያስፈልጋል? ስኪል ያስፈልጋል። መምህሩ ማብቃት ያስፈልጋል። ተማሪውን ማብቃት ያስፈልጋል። የአፑን መጠቀም ችሎታ ከሌለው መጠቀም አይችልም ማለት ነው። ኮንተንቱም የሚፈለገው ኮንተንት
ተላልፏል ወይ በዛ ላይ የሚለው ነገር ያስፈልጋልና የተማሪውን የእድሜ ወይም የክፍል ደረጃ ያገናዘበ መሆን አለበት። አኩሬት መሆን አለበት። አኩሬሲ ከሌለው የምንፈልገውን ማስተላለፍ አይችልም ማለት ነውና ሌሎች ክራይቴሪያዎችንም አስገብቶ ኳሊቲውን ማስቀመጥ ያስፈልጋል ማለት ነው። ኳሊቲ ኮንተንት እንዲሆን ማለት ነው። ብዙ ጊዜ የሚታዩትም ተግዳሮቶች እነዚህ ይመስሉኛል። የኤድቴክ ስርዓት የትምህርት ስርዓት ውስጥ ቴክኖሎጂን ስናመጣ ቀጥታ የተቀዱ ይሆኑብናል። ልክ ቴክኖሎጂውን ቀርተን እንደምናመጣው ኮንተንቱንም ይዘቱንም አንድ ላይ ቀርተን የምናመጣው ነገር አለና ከኛ ጋር የተላበሰ የመሆን እድሉም ጠባብ ነው የሚሆነውና ከዚህ አንጻር እንግዲህ ፖሊሲ አውጪዎች ምን ሚና ይኖራቸዋል? አቶ ተስፋዬ ባሉ ላይ ዶክተር በረከት የሚጨምሩልን ካለ። እኔ የምጨምራለሽ በመጀመሪያ ደረጃ ፖሊሲዎቹ አስቻይ ሁኔታ መፍጠር መቻል አለባቸው። ኤድቴክ እንትን ውስጥ ሲን ውስጥ ለመግባት ጥረት የሚያደርጉ ፋውንደሮች አሉ፣ ተሳታፊዎች ማለት ነው፣ መምህራን፣ የፈጠራ ባለሙያዎችን እነዚህን የሚደግፍ መሆን መቻል አለበት። ይህን የሚደግፈው በምንድን ነው? አንድ አስቻይ ሁኔታ በመፍጠር ነው። ሁለት ስታንዳርዶችን በማውጣት ነው። የትኛው ስታንዳርድ ነው ለእኛ እውነት የሚጠቅመን የሚለውን ማለት ነው። አዳፕትስ ስናደርግ በምን መልኩ ነው አዳፕት የምናደርገው? ሁሉንም ነገር አሁን ባለን ሁኔታ ራሳችን ፈጥረን አንችልም። ምክንያቱም በጣም ብዙ አቅም የሚጠይቅ ነገር ነው ኤድቴክ። ስለዚህ ጋይድላይኖቹ ሲቀመጡ ለእኛ በሚሆን መልኩ መምህራን በዚህ መልኩ አዳፕት ሊያደርጉት ይችላሉ የሚለው ይህንን ጋይድ የሚያደርጋቸው ጋይድላይኖች ያስፈልጋሉ። ለምሳሌ ሃየር ኤጁኬሽን ላይ አሁን የወጡት ፖሊሲዎች የተወሰነ ይህንን ሪኮግናይዝ ያደረጉ ናቸው። የሃየር ኤጁኬሽን የአይሲቲ እና የኢለርኒንግ ፖሊሲዎች ማለት ነው። ለሱ ጋይድላይን ወጥቶለታል። እሱም እንደ ጥሩ ኤክስፒሪየንስ ልንወስደው እንችላለን። ነገር ግን ታይምሊ መሆን አለበት። እኛ ፖሊሲ አውጥተን ስንጨርስ ዓለም ኤአይ እንደ ኢንፍራስትራክቸር እንጠቀም ያለበት ሁኔታ ነው ያለው። 2023 ላይ የወጣ ፖሊሲ ነው። አሁን 25 ሆኗል። እዛ ላይ ስታነብ የሚናሰሽ ሪቫይዝ የሚደረገው በየ3 ዓመቱ ነው ይላል። 3 ዓመት ኢዝ ቱ ሎንግ ለቴክኖሎጂ። ጉግል ላይ የምትሰራ አንድ ሴት ስትል የሰማሁት ኤአይ ከመጣ በኋላ ሎንግ ተርም ፕላናችን 3 ወር ሆኗል ብላለች። ዚስ ማች ነው ዓለም እየሄደ ያለው። ስለዚህ ይህንን ከግምት ውስጥ አስገብቶ ቶሎ ቶሎ እየተሞከረ ቴስት እየተደረገ ፕሮዳክቶች ሲወጡ ከመንግስትም አካል ከየትም ቢወጡ ስታንዳርዱን የሚጠብቁበት ቴስት ፓይለት የሚደረጉበት እና ደረጃ የሚጠብቁበት ሁኔታ ቢመቻች መልካም ነው እላለሁ ከፖሊሲ አንጻር። ዶክተር በረከት ካሉን በተጨማሪ ወይዘሮ ማህሌት የእርስዎንም ሀሳብ እንወስዳለን። ጨመር አድርገው ደግሞ እሱ ላይ አንድ ላይ አያይዘው እንዲመስልሱልን፣ በተለይም ደግሞ ይሄ የኤድቴክ ዘርፉ አካታች እንዲሆን ዘላቂም ሆኖ እንዲቀጥል እንዲያስችል መንግስት የሚጫወተው ሚና ምን ይመስላል የሚለውን እዚህ ላይ ጨምረው አንድ ላይ መልስልን። እሺ፣ አመሰግናለሁ። አይ ቲንክ ብዙ ነገር ተብሏል፣ ግን በዋናነት እኛ ማድረግ ያለብን ብዬ የማስበው ሌሎች አፍሪካ ሀገሮች ላይ እየተተገበሩ ያሉ ነገሮችን እኛ አዳፕት ማድረግ ይኖርብናል። ብዙ ጊዜ ስናደርግ ዳይሬክት እናደርጋቸዋለን። አሁን ለምሳሌ ሩዋንዳ ሀገር ላይ ኤድቴክ ቱሎች በደንብ ይሰጣሉ። ነገር ግን ኮሚቴ አለ። ያ ኮሚቴ ይሄ መግባት አለበት፣ ይሄ መውደቅ አለበት፣ ይሄኛው አያስኬድም እያለ ስታንዳርድ ያወጣል። ያ በዛ ስታንዳርድ ካላለፈ በስተቀር ወደ ትምህርት ቤቶች አይሄድም። ስለዚህ ያ ኮሚቴ ከምን የተሰዋጠረ ነው ካልን ከተለያዩ ስቴክሆልደሮች ነው፣ ኢንክሉዲንግ ፋይናል ዩዘርስ ተማሪዎቹ ማለት ነው። አሁን ብዙ ጊዜ እንሰራለን እንደዚህ ትምህርት ቤቶች ላይ እንሰራለን እና ምን አይነት ፕሮብሌሞች ይገጥሙናል? ተሰርቶ የሚመጣው ፕላትፎርም ከተማሪዎቹ ጋር አላይን አያደርግም። እነሱ በጣም ብዙ አስተያየት ይኖራቸዋል። እኛ ፋይናል ፕሮዳክት ነው ብለን የወሰድነው ነገር እነሱ ጋር በጣም ብዙ አስተያየት ይኖረዋል። ሰው ምንድን ነው ሪያላይዝ ያደረግኩት እነሱን እንደ ስቴክሆልደር መጨመር አለብን። ፕሮዳክቱ ቴስት ሲደረግ አክቹዋሊ በቃ ይሄ ነገር ፋይናል ነው ከማለታችን በፊት ያን መንገድ ብንጠቀም አይ ቲንክ ለእኛ እጅግ በጣም ጥሩ ነው። በተለይ ደግሞ ሪጋርዲንግ ቴክኖሎጂ ቆሞ አይጠብቀንም። ሁልጊዜ በየወሩ በየ2 ወሩ ነው የሚቀየረው። እኛ ወደኋላ ካለን ደግሞ ያው አንደርስበትም እና የሆነ ሰዓት ላይ ተማሪዎቻችን ትተውን ይሄዳሉ። እየገጠመን ያለ ነገር ስለሆነ ነው። እሱ አንደኛው ነው። ሁለተኛው ከአካታችነት አንጻር ካልሽኝ አንድ የዩኔስኮ ጥናት ምንድነው የሚለው ሁሉም ኤድቴክ ቱሎች ሁሉም ቢኖሩም ዲቫይሶች አቬለብል ቢሆኑ እንኳን 30% በላይ የሚሆኑት ከ70% በላይ የሚሆኑት አስተማሪዎች ኮንፊደንት አይደሉም ለመጠቀም ይላል። አብዛኛው ትምህርት ቤት ላይ ካየን
ኢቭን በገቨርንመንት ስኩልም ካየን አስተማሪዎቹ ትንሽ በእድሜ ገፋ ይላሉ፣ ለቴክኖሎጂ ብዙ ቅርብ አይደሉም እንደ ተማሪዎቹ። ያ ነገር ፕሮብለም ይፈጥራል፣ መሀል ላይ ጋፕ ይፈጥራል ማለት ነው። እኛም በተለያዩ አሰስመንቶች እሱን ነገር ተረድተናል። ምንድነው ማድረግ ያለብን? እንትኑ ላይ ፕሮዳክቱ ላይ ብቻ ሳይሆን መስራት ያለብን አስተማሪዎቹን ላይ መስራት አለብን። በእነሱ በኩል ስለሚገባ ያ ነገር ማለት ነው። እነኚህ ነገሮች ማስተካከል ብንችል አይ ቲንክ ከገቨርንመንት ብቻ ሳይሆን ከኛም ሳይድ ብዙ የሚቀሩ ነገሮች አሉ። ፖሊሲ ወጥቶ ኢምፕሊሜንቴሽኑ ስለሆነ ኢምፖርታንት ፓርት ማለት ነው። ዘላቂም እንዳይሆን የሚያደርገው አንድ እሱ ይመስለኛል። በተለይ ሁሉም ባለድርሻ አካላት ያልተሳተፉባቸው ውጤቶች ወይም ፕሮዳክቶች ስራ ላይ እንዲውሉ መጠበቅ አንደኛው ነው። ሌላኛው ከንቃተ ህሊና አንጻር ደግሞ ቀድሞ መፈጠር ያለበት ንቃተ ህሊና ሳይፈጠር ይቀርና ልክ መጨረሻ ላይ ፕሮዳክቱ ሄዶ እንኩ ሲባሉ አንዳንዴ መምህራን ስራችንን ሊቀማን ነው ብሎ ሊሰጉ ይችላሉ። አንዳንዴ ደግሞ ቅርብ አለመሆንም ከቴክኖሎጂ ጋር ቅርብ ሆኖም ለልጆቹ በዛ ልክ ቅርብ ሆኖ ከማስተማርም አንጻር ከዛ የለመድነው ይሄ ትራዲሽናል የሆነው የትምህርት ስርዓቱ ላይም ደግሞ በደንብ አታሽድ ስለሆነም ከሱ ጋርም እሱን ተነጥሎ ለመሄድም ከባድ የሚሆንበት ነገር ይኖራልና በዘላቂነቱ ምናልባት እሱ ክፍተት ሊፈጥር ይችላል። አቶ ተስፋዬ እዚህ ጋር በደንብ ከአካታችና ከዘላቂነት አንጻር መንግስት ሊጫወት የሚችለውን ሮል በደንብ ከእርሶ ጥሩ ኢንሳይት እናገኛለን ብዬ አስባለሁኝ። ያው እንግዲህ ሰስቴናቢሊቲ እና ኢንክሉዥንን ስንመለከት ሰስቴን ማድረግ የሚቻለው አንደኛ አዲስ ነገርን ስናስተዋውቅ በፋይናንሻልም በማቴሪያልም በእውቀትም ለተጠቃሚው ማድረስ ያስፈልጋል። መጀመሪያ ቴስት አድርጎት ነው ይጠቅመኛል አይጠቅመኝም የሚለውን ሊወስድ የሚችለው። አለበለዛ ግን ምንድነው አለመቀበል ነገር ወይንም ደግሞ በግዳጅ የመስራት ነገር ነው የሚሆነው እና እንዲያምንበት በፋይናንስ ምክንያት ወደኋላ እንዳይቀር መደገፍ ያስፈልጋል። በሀገር ውስጥም በገቨርንመንትም በኤንጂኦም በፕራይቬቱ እነሱ በአጠቃላይ በጋራ ሆነው የሚደግፉበት አግባብ ያስፈልጋል ማለት ነው እና የሰው ፍላጎት እንደምታውቁት የፊት የያዘውን ነገር በቀላሉ መልቀቅ አይፈልግም። አዲስ ነገር የሚጠቅምም ቢሆን የተወሰኑ ሰዎች ናቸው ደግፈው ሊሰሩ የሚችሉት። የእነሱን ውጤት አይቶ ነው ሌላው በኋላ የሚመጣውና ባለው መጀመር ያስፈልጋል በሚደግፉት እና የእነሱን ውጤት ሲመለከት ህብረተሰቡም ሌላውም ተጠቃሚውም ተማሪውም ወደዛ ይገባል ማለት ነው እና መንግስት ሰስቴናብል እንዲሆን በፖሊሲም ደረጃ የረጅም ጊዜ እቅድ እያዘጋጀ ትምህርት ቤቶችም የትምህርት ተቋማት ኢምፕሊሜንት እንዲያደርጉት ማድረግ ያስፈልጋል። መከታተልም ኢቫሉዌት ማድረግም ያስፈልጋል። የስራው አካል እንዲሆን ማድረግ ማለት ነው። በስራቸው ላይ እንደ ዋና እቅድ ሆኖ መግባት አለበት። ይሄንን ፕራክቲስ እያደረጉ ሲሄዱ ከብሱ የሚገኘውን ጥቅም ሲያገኙ ሁሉም ወደዛ ይገባሉ ብዬ ተስፋ አደርጋለሁ። ኢንክሉሲቭን በሚመለከት የቴክኖሎጂ እንግዲህ የተለያየ ኢንክሉሲቭ የልዩ ፍላጎት ያላቸው ተማሪዎች ማህበረሰብ ሊኖሩ ይችላሉ። እነሱን ለመደገፍ ለእነሱ የሚያስፈልግ ነገር ያስፈልጋል። ለምሳሌ ማየት የተሳናቸው መስማት የተሳናቸው ቴክኖሎጂው ለእነሱ አለው ቦታ እና እነሱንም አቅርቦት ያስፈልጋል ማለት ነው። በቴክኖሎጂ ውስጥ አካቶ እነዚህን ሰዎች መድረስ ያስፈልጋል። የተለያየ የመማር ቅድም እንዳልኩት የመማር ፍላጎትም ያላቸው አሁን እኛ የምናስተምረው ትምህርት ቤት ውስጥ ብቻ ነው፣ በክፍል ውስጥ ተማሪና መምህርና ተማሪ የሚገናኙበት ማለት ነው። ይሄ ቴክኖሎጂ ግን የሚጠቅመን ለምንድን ነው? ቤታቸውም ሄደው ኤክስትራ ታይም ይኖራቸዋል ለመማር እና ኤክስትራ ታይም ነው የሚጨምረው። በኮንተንትም ሳይዝ ብትመለከቹ ተጨማሪ በትምህርት ውስጥ ያሉት ኮንተንቶች የተወሰኑ ናቸው፣ ሊሚትድ ናቸው። ፍላጎቱ ግን የሰው የተለያየ ነው። የራሱን ፍላጎት ሄዶ የሚሰራበት ለስራ የሚያገለግሉትን የሚማርበት አክሰስ ይፈጥራልና እነዚህን ስንጠቀም ሰስተናቢሊቲውን ከፍ ያደርግልናል። አለበለዛ ግን መንግስትም ህብረተሰቡም ተባብረው የሚሰሩ ከሆነ በዚህ መልኩ ልናሳድገው እንችላለን ብዬ ነው የማስበው። እንደ ሶስተኛ የዓለም ሀገር ደግሞ እንደ ታዳጊ ሀገር ደግሞ ትልቁን ሚና የሚጫወተው መንግስት ነው ብዬ አስባለሁ።
ብዙ ትምህርት ቤቶችን በመንግስት ስር ስለሆኑ ትንሽ ናቸው ከቁጥር አንጻር። ትምህርት ቤቶቻችን ሀገር አቀፍ የሆኑ መረጃዎች፣ ትልልቅ ዳታዎችም እዚሁ መንግስት እጅ ላይ ስለሆነ ያሉት ይህንን በደንብ ትልቅ ሚና ይጫወታል ብዬ አስባለሁኝ። ዶክተር በረከት እነሱ ያሉት ላይ ይጨምሩልንና በተለይ ከአካታችንና ከዘላቂነት አንድ ላይ አያይዘው ደግሞ ቅድም ይዘቶችን አንስተን ነበረ መጀመሪያ ላይ ስንንደረደርና እኛን የመሰሉ ሎካላይዝ የተደረጉ ይዘቶችንም እንደዚሁ በኤርቴክ ዘርፍ ውስጥ ከመጠቀም አንጻር ምን አይነት ቁጥጥር መደረግ አለበት የሚለውን አንድ ላይ አያይዘው ይመልሱልን። እሺ ሰስቴኔብል ለማረጋገጥ ያው ገንዘብ ያስፈልጋል። ስለዚህ ላይ ከፓርትነሮች ጋር የሚሰራበት መንገድ ረዘም ያሉ አጫጭር ግራንቶችን ከመፈለግ ይልቅ ረጅም ፕሮግራሞችን መደገፍ የሚችሉ ምክንያቱም ትምህርት ላይ ውጤት መታየት የሚችለው በረጅም ምናልባት ወይ ፐብሊክ ፕራይቬት ፓርትነርሺፕ ወይም ትምህርትን ሶሻል ቬንቸር በማድረግ እዛው ራሱ ላይ መልሶ ኢንቨስት የሚያደርግበት መንገድ መፈለጉ አስፈላጊ ነው። በተጨማሪ ወደ መምህራን ስንመጣ እሷ ካነሳችሁ ጋር የማልስማማው አንድ ነገር አለ። የእድሜ ጉዳይ አይመስለኝም እኔ ምክንያቱም በስራ ላይ ያሉ መምህራን የኤርቴክ ስልጠናዎች ሰጥቼ አውቃለሁ። ምንድነው የሚሆነው? ስልጠናዎች ብዙ ጊዜ በቂ አይደሉም። አሁን ትምህርት ሚኒስቴርም እየሰጠ ያላቸውን የክረምት ስልጠናዎች መመልከት እንችላለን። በጣም አጭር ናቸው። ከዛስ ደግሞ ተመልሰው ይህንን ፕራክቲስ የሚያደርጉበት ቦታ የለም። ስራው ላይ እዛው አፕላይ የሚያደርጉበት እዛው የሚሰለጥኑበት ክረምት ተጠብቆ ሳይሆን እዛው ባሉበት አካባቢ ኮንቲኒየስሊ የሚሰለጥኑበት እና ሜንታሊ ደግሞ ያለውን የማይንድ ሴትን ጉዳይ በተመለከተ ደግሞ ጥቅሙን ማሳየት ነው። ዋትስ ኢን ኢት ፎር ሚ ይላል ሰው። ለእኔ ምን አለው ውስጡ ስራ እንዴት እንደሚያቀልለት ለተማሪዎቹ እንዴት የተሻለ እንደሆነ። በተጨማሪ መምህሩም እኮ እዚህ የኤርቴክ ፈጠራ ውስጥ እኮ መግባት ይችላል አይደል? ለራሱ ገቢ መፍጠሪያ መሆን ይችላል። የዚህ አካል መሆን ይችላል። ግማሹ ኖሌጅ እሱ ጋር አለ። ትልልቅ ኢንፍራስትራክቸር ላያስፈልገው ይችላል። ያሉትን ግን ዩዝ አድርጎ የራሱን ኮንቴንት መፍጠር የሚያስችለው ኮንዲሽን አለ አሁን። ስለዚህ ይህንን ብታሳዩ ጥቅሙ ሲገባው ሰዎች ተመልሰው ራሱ እንትን ይሉሻል፣ አስተያየት ይሰጡሻል። ኦኬ ይሄ እንደዚህ ማለት ነው ወይ የሚለውን ነገር ማለት ነው። መምህሩ ኃላፊነቱ እንዲወስድ የኔ ነው ብሎ እንዲያስብ የተጫነብኝ ነገር አይደለም ብሎ እንዲያስብ ማይንድ ሴቱ ላይ መስራት ግዴታ ነው። አት ዘ ኤንድ ኦፍ ዘ ዴይ በተማሪዎች በወላጆች እና በመንግስት መሀል ያለው መምህር ነው። የፈለገውን ያህል ሶፊስቲኬትድ የሆነ አሁን ዓለም የደረሰበት ጫፍ ላይ የሆነ ቴክኖሎጂ ብታመጪ አስተማሪው ካልገባው ሁሉንም ይዞ ገደል ነው የሚገባው። ስለዚህ ይሄ ለነገ የሚባል ነገር አይደለም። ሪተርን ኦፍ ኢንቨስትመንቱ ከፍተኛ የሚሆነው መምህር ላይ ያለውን ነገር ብታወጪ ነው። ያሉትን አዳፕት እያደረግሽ ትልልቅ ኢንፍራስትራክቸሮች ከመገንባት በፊት ያለውንስ ምን ያህል እየተጠቀም ነው የሚለውን ማንሳትም አስፈላጊ ነው። ዩኒቨርሲቲዎች ውስጥ አሁን ትልልቅ ኢንቨስትመንቶች አሉ፣ ትልልቅ ሰብስክሪፕሽኖች አሉ፣ ዩኒቨርሲቲዎች የገቧቸው ማለት ነው። እዛ ውስጥ ያለው አካል ራሱ እየተጠቀመው ነው። ይህንን ማነሳልሽ ለምንድን ነው? የዩኒቨርሲቲዎች አንደኛው ኃላፊነታቸው እነዚህ የምንላቸውን ትምህርት ቤቶች ማብቃት፣ ኢንክሉሲቭ እንዲሆኑ ማድረግ፣ መደገፍ ነው የእነሱ ስራ። ስለዚህ እነሱ በራሳቸው የመጣላቸውን ኢንፍራስትራክቸር ቆልፈው የሚይዙና ለራሳቸው የማይጠቀሙ ለዛ እነሱ ለያዙት ተማሪ የማይደርስ ከሆነ ወጥቶ ደግሞ ማህበረሰቡን ይጠቅማት አንችልም። ወደ እኛን የሚመስል ኮንቴንቶች እንዴት ይፈጠር የሚለው ላይ ለዚህ ምን ያስፈልጋል? ሁልጊዜም ቋንቋ አንድ ትልቅ ኢሹ ነው። ቋንቋውን መናገር ስለቻልሽ በዛ ቋንቋ ማስተማር ትችላለሽ ማለት አይደለም። እዚህ አሁን ኢትዮጵያ ውስጥ ካለ ኤክስፒሪየንስ አንድ የተረዳሁት የክልል ሚዲያዎች ላይ የቋንቋ ሰው አንዳንድ ጊዜ ይጠፋና ከመምህራን ሁሉ እየወሰዱ የሚያሰለጥኑበት ያለ እና እነዚህን ሪሶርሶች መጠቀም ቢቻል እዛ ላይ ያሉትን ሚዲያዎቹን ስቴት ኦፍ አርት ባይባልም ቆንጆ የሆኑ ስቱዲዮዎች አሏቸው። ባለሙያዎቹም እዛ አሉ። መምህራኖችን እዛ አካባቢሽ ላይ መሆን ስላለበት ማለት ነው እዛ እየሄዱ ራሱን የጠበቀ ኮንቴንት እንደተባለው መጀመሪያ ላይ ፖሊሲው ስታንዳርድ ካወጣ በዛ ስታንዳርድ ውስጥ መግባት የሚችሉ ኮንቴንቶችን ያሉን ኢንፍራስትራክቸሮች ላይ ኦልሬዲ ያሉት ላይ መስራት እንችላለን። ስለዚህ ቋንቋውን ታካትቻለሽ። ሌላም የስፔሻል ኒድ ያላቸውንም ቴክኖሎጂው ሰፖርት ስለሚያደርግ የደረጃው አንዱ አካል ማለት ነው። ይሄ ነገር አፕሩቭድ ሆኖ መተላለፍ የሚችለው ይህንን ነገር ሲያሟላ ነው። ለአካል ጉዳተኞች ይህንን ሲያደርግ
ነው ብለን ስታንዳርድ ውስጥ ካስገባ ነው የስራው አካል ይሆናል ማለት ነው። እንመለስበታለን። በነገራችን ላይ ይሄ ባህላዊ አካታች ከሆነው አንጻር የወይዘሮ መሀሌትን እንዲሁም የአቶ ተስፋዬን ሀሳብም የምንወስድ ይሆናል። የተወሰነ ትንፋሽ እንወስዳለን። አድማጮቻችን እየተከታተላችሁ ያላችሁት ኤርቴክ ማንዴይስ ነው። ኤርቴክ ማንዴይስ እንግዲህ የማስተር ካርድ ፋውንዴሽን ከሸጋ ሚዲያና ቴክኖሎጂስ ጋር በመተባበር በየወሩ የሚያቀርበው የሬዲዮ ፕሮግራም ነው። ከአፍታ ቆይታ በኋላ እንመለሳለን። ኤርቴክ ማንዴይስ የማስተር ካርድ ፋውንዴሽን ከሸጋ ሚዲያና ቴክኖሎጂስ ጋር በመተባበር በየወሩ የሚያቀርበው የሬዲዮ ፕሮግራም። ተመልሰናል አድማጮቻችን። ኤርቴክ ማንዴይስ ነው የተከታተላችሁ ያላችሁት። የዛሬው ፕሮግራማችን በተለይም ደግሞ የተሻለ ነገን በኤርቴክ ዘርፉ ላይ እንዴት እናምጣ፣ አካታች የሆኑ እንዲሁም ደግሞ ጥራት ያላቸው ይዘቶችን በኤርቴክ ዘርፉ ውስጥ እንዴት እናካትት የሚል ቆይታ እያደረግን ነው ያለ ነው። የመንግስት ሚና እዚህ ላይ ምን ይመስላል ዋና ትኩረታችን ነው። ከእንግዶቼ ጋር ቆይታ እያደረግን ነው አሁንም ያለ ነው። ወይዘሮ ማህሌት ወደ አንቺ ልምጣ። በተለይም ደግሞ ባህላዊ የሆኑ ሴቶቻችንን የጨመሩ ወይም ደግሞ እኛን የመሰሉ እኛን የተላበሱ አይነት ይዘቶችን ዘርፍ ውስጥ ከማካተት አንጻር መንግስት በምን ልክ ነው ሊቆጣጠር የሚችለው እሱን የሚለውን ያንቺን ሀሳብ እንውሰድ። እሺ ሰው ቅድም ስለ ስታንዳርድ እያወራን ነበረ፣ ኳሊቲ ስታንዳርድ እያወራን ነበረ። አሁን አብዛኛውን ካየን ሁሉንም እያልኩኝ አይደለም፣ ግን አብዛኞቹ ፕላትፎርሞች አማርኛና እንግሊዝኛ ነው የሚጠቀሙት። ከዛ አንዳንዶቹ ትንሽ ገፋ ሲያደርጉት አፋን ኦሮሞ ይሆናል። አብዛኛው እዛ ጋር ያልቃል። ግን በጣም ብዙ ብሔር ብሔረሰብ ነው ያለን፣ ብዙ ቋንቋዎች አሉን። ስለዚህ እነኛን ሁሉ ቋንቋዎች ማካተት መቻላቸውን ከማካተት መቻላቸው በላይ ደግሞ እነኛ ቋንቋዎች በማን ነው ትራንስሌት የተደረጉት? በደንብ ትራንስሌት ማድረግ የሚችሉ ኦፊሻል ሰዎች ናቸው ወይስ እነማን ናቸው ያደረጉት የሚለው ነገር ይወስነዋል። ምክንያቱም አንድ ጊዜ በአፋን ኦሮሞ ተቀይሮ ምን ገጥሞኛል፣ ይሄ ነገር ዳዝንት ሜክ ሴንስ ይላሉ ተማሪዎቹ። እዚሁ አዲስ አበባ ውስጥ ነው። ሊያውም መንግስት ለኦሮምኛ ተናጋሪዎች ለብቻቸው የሚሰጥ ክላስ ስላለ ለእነሱ ያንን ሰተናቸው ይሄ ዳዝንት ሜክ ሴንስ ማን የተረጎመው አሉኝ እና እኔም ግራ ገባኝ። ወደኋላ ትራክ ማድረግ አልቻልኩኝም። ይሄ ነገር ፕሮብሌም ነው ሌላም ጋር ብዬ አሰብኩኝ። ምናልባት እዚህ ጋር ቅድም እንዳወራ ነው ኳሊቲ ስታንዳርዱን እንትን በሚያስተካክልበት ጊዜ መንግስት ይሄንንም አብሮ ማየት አለበት። ሌላው ደግሞ ምንድን ነው በጣም ጥሩ የሚባሉ ፕላትፎርሞች አሉ፣ ግን እነሱ በማን ነው አፕሩቭ የተደረጉት ይባላል እና ትምህርት ቤቶች ብዙ ጊዜ ተቀብለው ለተማሪዎቻቸው ስፕሬድ ለማድረግ ለመስጠት ፍቃደኞች አይሆኑም። ማን ፈቀደ? ይሄን ሚኒስትሪ ኤጁኬሽን እሺ ብሏል ወይስ አላለም? ወረቀት አለ ደብዳቤ አለም ነው አይታወቅም። ከዛ ወይ ሄደን ደብዳቤ አጽፈን ምናምን ነው እና ከዛ ይልቅ የተስተካከለ ማፕ ቢኖረው ያንን እየጠበቁ ቢሄዱ ግን ትምህርት ቤቶች ጋር ተማሪዎቹ ጋር በሰላም ይደርሳል። እና ያንን ነገር አቮይድ ለማድረግ ብዙ ፕላትፎርሞች ምን ይደረጋሉ? በትምህርት ቤት በኩል ሳይሆን በሶሻል ሚዲያ በኩል ለተማሪ ይደርሳሉ። እነሱ ምን ያህል ኳሊቲያቸውን የጠበቁ ናቸው በጣም አጠያቂ ነው የሚሆነው። እዚህ ጋር አይ ቲንክ ገቨርንመንት ራሱን የቻለ ነገሮችን መወጣት ይችላል ብዬ አስባለሁ። ከዚህ ጋር አንድ ላይ አስተሳስረው ይመልሱልናል አቶ ተስፋዬ እኛን የመሰሉ ትምህርቶችን እና በተለይ ደግሞ ተደራሽ ያልሆኑ የሀገራችን ክፍሎች ላይ ክፍተቶች የተፈጠሩ ስለሆነ እንደዚህ አይነት የኤርቴክ ሶሉሽኖች ሲመጡ የተወሰነ ቦታ ላይ ብቻ ሆኖ ይሄዳሉ እና ተደራሽ ያልሆኑ የሀገራችን ክፍሎችንም እንደዚሁ ተጠቃሚ ከማድረግ አንጻር መንግስት ቁጥጥሩ በምን ልክ ይሄድ፣ እነሱ ጋር እንዲደርስ ምን አይነት ትብብር ያድርግና እኛን የመሰሉ ይዘቶችንስ ደግሞ ለማምጣት ቁጥጥሩ በምን ልክ ይሄድ የሚለውን አንድ ላይ አስተሳስሩልን። ያው ይሄኛው ከይዘት ጋር የሚገናኝ ነው ይመስለኝ። ከልቸርን ሰፖርት የሚያደርግ ኮንተንቶች መዘጋጀት አለባቸው። እንዴት ነው ያንን ማስጠበቅ ያለብን? አንደኛ ከህብረተሰቡ ኢቫሉዌት እንዲያደርጉ ማድረግ ያስፈልጋል። ኮንተንትን ወደ ከማሰራጨታችን በፊት አፕሩቭድ መደረግ አለባቸው። ሌላው ላይ ሴንሲቲቭ ስለሆነ ማለት ነው። የማንነት ጉዳይ ነው። ከልቸር ቫሊዩ አለው ለሰው ቢሊፍ ነው። ስለዚህ ከልቸሩ እንዲነካበት አይፈልግም። ስለዚህ ካልቸራል ሴንሲቲቭ የሆኑ ጉዳዮች በትምህርት ውስጥ መግባት የለባቸውም። ይልቅ ከልቸርን የሚደግፍ የሁሉም ከልቸሮች እንዲካተቱበት ማድረግ ጥሩ ነው እና በአካባቢው የሚሰጥ ትምህርት እንደ አካባቢው ሁኔታ ከልቸሩ የሚደግፍ ትምህርት መሆኑን ማረጋገጥ ያስፈልጋል። ይህ እንዴት ማረጋገጥ እንችላለን? አንደኛው በመሰብሰብ ነው። ኢንፎርሜሽን ከተማሪው ጋር ከካልቸር ጋር የሚቃረን ነገር አለው ወይ?
ካልቸሩን የሚገልጽ ነገር አለው ወይ ኮንተንቱ? ይህንን ነገር ማረጋገጥ ያስፈልጋል። እዚህ ላይ ከሚሰሩ ሰዎች ጋር መስራት ይቻላል። ከልቸር ጋር ከሚሰሩ ሰዎች ጋር ከነሱ ጋር ተባብሮ ኮንተንቱን አፕሮቭ ቫሊዴት ቢደረግ የተሻለ ይሆናል እና ከልቸር ሴንሲቲቭ ነው። አሁን ብዙ ሀገሮች ከከልቸራቸው ተነስተው ነው ቴክኖሎጂን የሰሩት። እኛም ሀገር ብዙ የምንወስደው ከልቸር አለ። ለምሳሌ አሁን ፒስ ቢልዲንግ ላይ ያልተጠቀምንባቸው በርካታ ነገሮች አሉ። ባህላችን ግን ያንን ማምጣት የሚችል እነዚህን በእንትን ውስጥ ማስገባት ይቻላል፣ በኢድ ቴክ ውስጥ ማስገባት ይቻላል። ከከልቸር እንደገና ኢኮኖሚክም እኮ የሚያመጡ ናቸው። ለምሳሌ አሁን እነ ህንድ ብትመለከቱ በፊልም በሙዚቃ የኛም ሀገር እዛ ውስጥ ቢገባ ተጠቃሚ ነው የሚሆነው እና ከትምህርቱ ጋር ይህንን አያይዞ ማስገባት ይቻላል እና ከልቸራችንን ተጠቅመናል ብዬ አላስብም። በአብዛኛው ቅድም እንደተባለው አዶፕት አድርገን ብቻ ነው እየሰራን ያለ ነው እና ወደዚህ ገብተን ብንመጣ ለዓለምም የሚጠቅም ለእኛም ሀገር የሚጠቅም ነገር መስራት የሚቻልበት ኦፖርቹኒቲ አለ እና የከልቸር ከትምህርቱ ጋር አያይዞ እነዚህን የኢኮኖሚክ ዴቨሎፕመንት የሶሻል ኮሄዥን እንዲፈጠር ማድረግ እነዚህ ነገሮች በከልቸር ውስጥ ኢድቴክ ውስጥ ከልቸር ሲገባ የምናገኛቸው ጥቅሞች ስለሆኑ እነዚህን ማስገምገም በትክክል መካተታቸውን ማየት ጠቀሜታው ከፍተኛ ነው ብዬ አስባለሁ። መንግስትስ ምን ሚና ይጫወትልናል ብዬ ምክንያቱም አሁን ኮንተንቶችን ይዘቶችን ቅድም ወይዘሮ መሀሌት ተጠቀስ ለማድረግ ሞክራ ነበረ። በሆነ መንገድ ትክክል የሆነ የተሰመረ መንገድ ሳይኖረን ሲቀር እነዚህ ይዘቶች ማህበራዊ ሚዲያ ላይ ሄዱና ይተላለፋሉ። ማህበራዊ ሚዲያው ደግሞ ከቁጥጥር ውጭ ይሆንብናል። እነሱን ወደ መስመር ለማምጣት ይመስለኛል ትምህርት ሚኒስቴር መንግስት ይሄ በተዋረድ ያለው የትምህርት ዘርፍ ውስጥ ያለው የመንግስት አካል የራሱ ሚና ይጫወታል ብዬ አስባለሁ። ትምህርት ቤቶች ውስጥ እንዲገቡ ማድረግ ስንችል ቦታዎችን መንገዶችን ክፍት ስናደርግ ቅርብ ሆነን ስንገኝ እንደዚሁ ከቴክኖሎጂ ጋርም ያስፈልጋል ብለን ስናምንና መንገዶችን ስናስተካክል በኢንፎርማል በሆኑ የማህበራዊ ሚዲያ ዘርፎች ውስጥ የሚተላለፉ እነዚህኛን የማይመስሉ ይዘቶች ወይም የኛ ያልሆኑ ካለመምሰልም በላይ የኛ ያልሆኑ አይነት ይዘቶች እንዳይሰራጩም የራሱን ሚና ይኖራል ብዬ አስባለሁ። አንድ የዘነጉብኝ ተደራሽ ያልሆኑ ቦታዎች ላይ መድረስ እንድንችል ያለውን ተደራሽ ያልሆኑ የሀገራችን ክፍል እንደምታውቁት በጣም ሰፊ ነው። በአብዛኛው ቴክኖሎጂ ደግሞ አሁን የስፕሪድ እየሆነ ያለው በከተማ ላይ ብቻ ነው። በገጠር ላይና በኢኮኖሚም ደካማ ለሆኑ ሰዎች ከተማ ውስጥም ቢሆን የማይደረስበት ሁኔታ አለ እና እነሱን ለማገዝ የተለየ ስትራቴጂ የሚያስፈልገው ይመስለኛል። ምን አይነት ስትራቴጂ? አንደኛ ባለን አፓራተስ ዲቫይስ መጠቀም መቻል። የግድ ላፕቶፕ ታብሌት ላይሆን ይችላል እና ባለን ጋጀት መጠቀም ያስፈልጋል። ለምሳሌ በሞባይል መጠቀም ይቻላል እና እሱን እንዴት እንደሚጠቀሙበት ማሳየት ማስተማር ያስፈልጋል። በተጨማሪ ትምህርት ቤት ላይም የነዚህን አገልግሎት የሚያገኙበት ለተማሪዎች መፍጠር ያስፈልጋል። የኮምፒውተር ላብ ማዘጋጀት ያስፈልጋል። በነዛ ውስጥ አክሰሱ የሌላቸው ቤት ውስጥ እዚህም እንዲጠቀሙ ማድረግ ይቻላል። የገጠሩን ስንመለከተው ግን የገጠር ላይ አሁንም በአብዛኛው ኢንተርኔት አክሰስ ላይኖር ይችላል። ኢቭን መብራትም ላይኖር ይችላል። ኢንተርኔት አክሴስ በሌለበት ቦታ ላይ ግን የምንጠቀመው ኦፍላይን ዳውንሎድ ተደርገው የሚሰራጩ ፕሮግራሞችን አዘጋጅቶ እንዲያገኙ ማድረግ ይቻላል። ያው በኢንተርኔት የምናገኛቸውን በኦፍላይን የሚያገኙበትን መካኒዝም የተለያዩ አፓራትሶች አሉ። ይህንን የሚጠቀሙበት አፕሊኬሽኖችም አሉ የሚፈቅዱ። እነዛን አፕሊኬሽኖች በየትምህርት ቤታቸው ላይ እንዲጠቀሙ ማድረግ ያስፈልጋል። የተመረጡ ይዘቶችንም እዛ ተጭነውላቸው ልክ ኢንተርኔት ላይ እንደሚጠቀሙት በሚጠቀሙበትን ሁኔታ መፍጠር ያስፈልጋል። የሶርስን በሚመለከት የፓወርን በሶላርም በጀነሬተርም የሚጠቀሙበት ሁኔታ ይኖራል። ከዚህ በፊት ተሞክሮ ነበር። ይሄ በፕላዝማ የሚጠቀሙበት ጊዜ ገጠር ላይ ራሱ ይጠቀሙ ነበር። ይሄንን ያው አሁን የፕላዝማው እንትን ላይቭ ሳይሆን እዛው በሚፈልጉበት ጊዜ የከፈቱ የሚጠቀሙበት ሁኔታ ነው ያለውና ልክ እንደዛ
መጠቀም እንዲችሉ ማድረግ ይቻላል ማለት ነው በኮምፒውተር ላይ። ስለዚህ የገጠር ክፍሉንም በዛ መንገድ አካታች አድርገን መሄድ የምንችልበት ይኖራል ማለት ነው። ከዚህ ጋር አንድ ላይ አያይዘው ዶክተር በረከት እንዲመልሱልን ገጠራማው ተደራሽ ያልሆነውንም እንደዚያው አድርገን መንግስት ምን ያድርግ ይሄንን እንዲዳረስ? ምክንያቱም አሁንም ስቲል እያለን ያለነው ትልቁ ኃይል ያለው ትልቁ እጅ የመንግስት እጅ ነውና ከነዚህ አይነት ኦፕሽኖች አሉ። አሁን አቶ ተስፋዬ የገለጹልን ኦፕሽኖች አሉ። እነዚህን እንድናደርግ ደግሞ መንግስት ምን ያድርግ? አፐር ሃንድ ነው ብለን ስላመንን እኔ ገጠራማ ለሆኑ አካባቢዎች አሁን የተነሱት ሀሳቦች እንዳሉ ሆኖ በተጨማሪ ቋሚ ሪሶርስ ሴንተሮች ያስፈልጋል። ኤርቴክ ሪሶርስ ሴንተሮች እነዚህ ምንድን ነው የሚያደርጉት? አንደኛ እንደ ዲቫይስ አንድ ለአንድ ማዳራሱ በጣም ከባድ ነው። ያሉትን ወይም ከተለያዩ ተቋማት ከስራ የሚወጡትን ነገሮች ግን ሰብስቦ አንድ ሴንተር ማቋቋም እና ያንን ለተማሪዎች ተደራሽ ማድረግ ግን ኢን ዘ ሾርት ተርም በጣም በአፋጣኝ መልኩ ችግሩን ሊፈታ ይችላል። ለረጅም ጊዜ ግን ለምሳሌ ተማሪዎች እንደዚህ ለዛ ለኮንዲሽን ተብሎ የተዘጋጁ ስፔሻል ዲቫይሶች አሉ። ረጅም ሰዓት ባትሪያቸው ረጅም ሰዓት የሚቆይ ሃርሽ ኮንዲሽኖችን መቋቋም የሚችሉ ታብሌቶች አሉ። እነዚህም በብድር ማግኘት የሚችሉበት እንደዚሁም በዶነሮች ሊገኙ የሚችሉበት ሪፐርፐዝ ሊደረጉ ደግሞ የሚችሉበት ተገዝተው በትንሽ ዋጋ ሪፈብሪሽ የተደረጉ ነገሮች እነዛን ኮንቴንቶች ተጭነውባቸው መድረስ የሚችሉበት መንገድ ቢፈጠር ጥሩ ነው። ምክንያቱም የምንፈልገውን ያህል የሰው ኃይል እስከምንደርስ ድረስ በኤጁኬሽናል ቴክኖሎጂ ኢለርኒንግ ላይ ብቻ ፎከስ ማድረግ አንችልም። ኦፍ ግሪድ የሆነውን በሶላርም በአማራጭ ኃይሎች በአማራጭ የማስተማሪያ መንገዶችም ተጠቅመን ይህንን ማድረስ የምንችለው እዛ አካባቢ ያለው መምህር አንደኛ እዛ ሴንተር ገብቶ ራሱን ማብቃት መቻል አለበት። ሪሶርሶቹን ማወቅ መቻል አለበት። አንደኛው የመምህሩ ስራ ይሄ ነው። ለምሳሌ ኦንላይን ብዙ ሪሶርስ አለ። ቴክስት እንዴት ነው ይዝ የምታደርጊው? እንዴት ነው ክብደቱን የምትቀንሺው? እንዴት ነው ለካርቸርሽ የምታምጪው? አላቸው መንገዶች አሉ። ይህንን የሚያደርጉ የቴክኖሎጂ ውጤቶችም አሉ ለማቅለል እንደዚህ ለማድረግ። ሌላው ደግሞ አሁን ጊዜው የፈቀደልን የኦፍላይን አርቲፊሻል ኢንተሊጀንስ መጠቀም ነው። ላርጅ ላንጉጅ ሞዴሎች አሉ በጣም ትንሽ ሳይዝ ኖሯቸው ስልክ ላይ መጫን የሚችሉ ኦፍላይን ኮምፕሊትሊ ኦፍላይን እነዚህን መምህራን መጠቀም እንዲችሉ መምህሩ ሪሶርስ ማስተካከል የሚችልበትን ለተማሪዎቹ የተሰፋ ትምህርት ማቅረብ የሚችልበትን ነገር ማመቻቸት ግማሹ መንገድ ነው። ከዛ በኋላ ደግሞ የስ ትጨምራለች። ስለዚህ አሁን ያለውን ቴክኖሎጂ እኛ ለምንፈልገው ሰው ወይም እኛ ለምንፈልገው የሀገራችን ክፍል ለማዳረስ ይህንን የኦፍላይን ኤልኤልኤም መጠቀም ተገቢ ነው። በተወሰነ መልኩ አስተካክሎ ትዊክ አድርጎ ማለት ነው። ከማጣጣምስ አንጻር ደግሞ አሁን አቶ ተስፋዬም ዶክተር በረከትም ያሉን ነገሮች አሉና ፈጣን ነው ብለናል ቅድም። ቴክኖሎጂ ቶሎ ቶሎ ነው እንትን የሚለው ኢቨን የ3 ወር ብቻ የሆነ ነው አይደለ እቅዳችን ራሱ ሲመጣ በዛ ፍጥነት ውስጥ አብረን ለመጓዝ እንድንችል ከዛ ደግሞ ጥራት ያላቸው ይዘቶች ደግሞ በዛ በሚያድገው የቴክኖሎጂ ፍጥነት ውስጥ አብረው መጓዝ እንዲችሉ ባላንስ ማድረግ አለብን ብዬ አስባለሁኝ። እና መንግስት ምን ሮል ይጫወታል? እነሱ ካሉት እነሱን ከጠየቋቸው ተጨማሪ ድርብ ጥያቄ ወይዘሮ ማለት ምናልባት የቅድሙ ጥያቄ ላይ መጨመር ከቻልኩኝ አንድ ነገር ማድረግ የሚችለው መንግስት ብዬ የማስበው ፐብሊክ ፕራይቬት ፓርትነርሺፕ አለ። አሁን አይ ቲንክ ኢትዮጵያን ኮደርስ ኢኒሺዬቲቭ የሚል ላውንች ያደረጉ አለ መንግስት እና 5 ሚሊዮን ኮደርሶችን ኢምፓወር ለማድረግ ነው እና እዛ ኢንተርኔት በነፃ ነው። ልክ እዛ ፕላትፎርም ላይ ስትገቡ ኢንተርኔት ነፃ ይሆናል ኢሚዲየትሊ ሰው እስከፈለጉ ድረስ መጠቀም ይችላሉ። እንደዚህ አይነት ፓርትነርሺፖች ከሌሎች ኤርቴክ ቱሎችም ጋር ያስፈልጋሉ። ከዚህኛው ጋር ብቻ አይደለም ማለት ነው። በዛ መንገድ ምክንያቱም አንድ ተማሪዎች ኢንተርኔት እየከፈሉ መማር በጣም ከባድ ነገር ነው የሚሆንባቸው። ኢንስቴድ ኦፍ ሌሎቹ ወጪዎች ይኖርባቸዋል። ከኛ ከኢትዮጵያ ካለን ሶሾ ኢኮኖሚክ ባክግራውንድ አንጻር ደግሞ በጣም ይከብዳል። እሱን ነገር ማድረግ ይችላል ብዬ መንግስት አስባለሁኝ። አብዛኛውን የቴሌኮም እስከ መቆጣጠር ድረስ ማለት ነው። ሁለተኛ ነገር አይ ቲንክ ኬንያ ላይ የሰማሁት ኔዛ የሚባል ኤጁኬሽን አለ እና ምንድነው የሚጠቀሙት? 2G ነው የሚጠቀሙት። ሩራል ኤሪያ ላይ ሪሞት ኤሪያዎች ላይ ምንድነው የሚያደርጉት? ኤስኤምኤስ ይልካሉ። በኤስኤምኤስ ነው የሚከታተሉት ትምህርታቸውን ማለት ነው። አሁን እኛ ጋር ስንመጣ ሁሉም ሰው ስልክ የለውም።
ኢቨን ላፕቶፕ ኢዝ ቬሪ ትልቅ ነገር ነው ሊያውም ከዛ ያነሰ ስልክ እንኳን አይጠቀም ብሰው ታች ስክሪን አይኖራቸውም እንሰውን ስለዚህ ለእነሱ እንዴት እንድረስ በሚለው ደግሞ ሜቢ እንደዚህ አይነት ሰርቪሶችን መጠቀም ብንችል በደንብ መድረስ እንችላለን። በጣም ሩራል ኤሪያ ላይ በጣም ከባድ ነው። ኢቨን ኢንተርኔትም አይኖርበትም ቦታ አለ ሌትስ ፌስ ኢት እና ቢሳይድ ዳውንሎድ ከሚደረጉት በላይ ይህንን ማድረግ ይችላል ብዬ አስባለሁ። ሶስተኛ መንግስት ሄልፕ ሊያደርግ ይችላል ብዬ የማስበው እኔም አሁን ራይት ነው የሚገጥመን ፕሮብሌሞች ምንድነው ፕላትፎርሞቻችን ላይ ቀጥታ ነው የሚገቡት ዳውንሎደብል አይደሉም ቪዲዮዎቹ ኦር ዩቲዩብ ላይ አይደረጉም። ለምንድን ነው ብዬ ስጠይቅ አይ ኢቫሉዌት ማድረግ አንችልም ትራክ ማድረግ አንችልም ተማሪዎቹን ማን እየተጠቀመው እንደሆነ ትራክ ማድረግ አንችልም ዋንስ ዳውንሎድ ካደረጉት በቃ ይዘው ሄዱ ማለት ነው ሶ ትራክ አናደርገውም ይባላል። ሶ ሜቢ ይሄ ፕሮብለም የሚቀረፍበት መንገድ ቢኖር ምናልባት ከፕሮዳክቱን ከሚሰሩት ሰዎችም ሊሆን ይችላል ከመንግስትም ሳይድ ብቻ በሆነ ሰፖርት ግን ይሄ ነገር መቀረፍ ቢችል አንድ ፎይታ ነው ለተማሪዎች ብዬ አስባለሁ። ብዙ እየቀረቡ ያሉ ቅሬታዎችን ስለምሰማ ማለት ነው። ሶ መንግስት ይሄን ማድረግ ይችላል ብዬ አስባለሁ። አንድም እኔ ምናልባት ጥሩ ሚና ይጫወታል ብዬ የማስበው ቅድም ወይዘሮ ማህሌት እንደገለጸችልን ሁሉ ነገር ውድ ነው እኛ ጋር አይደለም። ላፕቶፕ ለግዠሪ ነው በቃ ቅንጦት ብለን የምናስበው ነገር ነው። ሌሎች እንደዚህ ዘመናዊ የሆኑ ስማርት ናቸው ብለን የምናስባቸውም ስልኮች እንደዚሁ ከዋጋ አንጻር ስናያቸው ውድ ሆነው የሚመጡበት ነው ያሉት እና እንደው ቅድም ባልነው መሰረት ኬንያ የምትጠቀመውን አይነት የአጭር የጽሁፍ መልእክቶችን እንጠቀም ብንል ወይም ሌሎች ከሱ ጋር ተገናኝ የሆኑ ተያያዥ የሆኑ ነገሮችን እንጠቀም ካልን ዲቫይስ ደግሞ ሊያስፈልገን ሆነ። ከዛ እነዚህ ዲቫይሶች ወይም ደግሞ የምንጠቀምባቸው እቃዎች ደግሞ አፎርደብል አለመሆናቸው ከፍለን መግዛት አለመቻላችን እንደ ማህበረሰብ በሰፊው ስናስበው ወላጆች ያንን ከፍለው መግዛት ይችላሉ ወይ? መምህራን ያንን እጃቸው ላይ አቬላብል እንዲሆን ማድረግ ይችላሉ ወይ? ትምህርት ቤቶች ደግሞ ለመምህራኖቻቸው ያንን መስጠት ይችላሉ ወይ የሚለውን ስናስበው ከኢኮኖሚ አንጻር ትንሽ ወደኋላ የቀረን ስለሆነ ትልቅ ጥያቄ የሚፈጥር ነው ይመስለኝ እና ምናልባት መንግስት እነዚህ እቃዎች ላይ በተለይ የኤድቴክ ዘርፉ ላይ የሚጠቅሙ እቃዎች ላይ ትምህርት ስርዓት ውስጥ ገብተው ያገለግላሉ ተብለው የሚታመኑ ቅድም የተጠሩት ታብሌቶች ራሱ አሉ። እነሱ ዲቫይሶች ላይ እቃዎች ላይ የሚኖረውን የታክስ ሲስተም የተወሰነ ኮንሲደር ቢደረግ እንዴት አድርገን ርካሽ ሆኖ አፎርደብል ሆኖ ሰው ጋር ይቅረብ የሚለውን ነገር ማየት ቢቻል አንድም አካታች ብለን የምናስበው ነገር ላይ ትልቅ ሚና ይጫወታል ብዬ አስባለሁኝ። የመጨረሻ እድል ቆይ እሱ ላይ ለመጨመር እንደ ትምህርት ሚኒስቴርና ቴሌኮም በጋራ ሆነው ኮስት ፍሪ የሆነ ኢንተርኔት አክሰስ ይሰጣል ለትምህርት ቤቶች። ስፔሻሊ የላንጉዌጅ አንድ አፕ ላይ ነው ነገሩ እና የላንጉዌጅ ትምህርት ላይ ነፃ ነው። የቴሌ ኮስት የለውም። ሲገባ ብቻ 10 ሳንቲም ካለው በሱ ይከፍታል። ከዛ በነፃ ነው የሚጠቀሙት እና ይሄም አክሰስ ከቴሌኮሙኒኬሽን እና ከትምህርት ሚኒስቴር ጋር ተባብረው እየተሰራ እንደሆነ ልገልጽላችሁ ነው። መልካም። ስለዚህ እነዚህን እንግዲህ በስፋት ስንሄድባቸውም ትልቅ የሚያስቀምጡት ነጥብ ይኖራል ብዬ አስባለሁ። እንደው ከዚህ ንግግራችን በኋላም ስንወጣ እኛ ሁላችሁም የየራሳችሁ ኃላፊነት ላይ ያላችሁ ናችሁና ከዚህ ንግግር በኋላ አንዱ ከአንዱ ያገኘው ነጥብ አለ ብዬ አምናለሁና ስራ ላይ ልናስቀምጠው የምንችለው ነገር ይዘናል ወይ? ያላነሳነው ሀሳብ ምንድነው የሚለውን ካለን ሰዓት አንጻር አጭር ምላሽ ከሶስታችን ስፒከርስ ልጀምር። እኔ ውይይቱን አፕሪሼት አደርጋለሁ። በርካታ ቁም ነገሮች አግኝቼበታለሁ። ኖርማሊ በስራም ላይ ከሌሎች ጓደኞቼ ጋር ሼር የማደርገውም ሀሳብ ነው። የበለጠ ከሼር ከሚደረገው በላይ እዚህ ያገኘሁት ደግሞ ይበልጣልና ጠቃሚ ነው የሚል እምነት አለኝ። ህብረተሰቡም በዚህ በኢድቴክ ላይ ተሳትፎ እንዲያደርግ አበረታታለሁ። በተለይ እኛ ሀገር ላይ አንዳንድ ማህበረሰቦች ያልገባቸው ማለት ነው ለልጆች ታብሌትም ሆነ ሞባይሎች እንዲሰጥ አይፈቅዱም። ብዙ ጊዜ እርግጥ ነው አላስፈላጊ የሆነ ነገር ላይ ትኩረት የሚያደርጉ ከሆነ እሱ አላስፈላጊ ነው። ግን ለትምህርት እንዲጠቀሙበት መገፋፋት፣ ማገዝ በወላጆችም በትምህርት ቤትም ያስፈልጋል። አሁን ትምህርት ቤቶች በአብዛኛው ተማሪዎች ሞባይል ይዘው እንዲገቡ አይፈቀድም። ምክንያቱም መቆጣጠር አልቻሉም። ገና ትምህርት ቤቶች መቆጣጠር አልቻሉም ልጆቹን። እና ይሄኛውን ሚንስ ፈልጎ የሚጠቀሙበትን ሁኔታ መፍጠር ያስፈልጋል። አለበለዛ ከቴክኖሎጂ ወደ ኋላ እየቀረን ነው የምንሄደው። ቅድም እንደተባለው
ቴክኖሎጂው በጣም እየፈጠነ ነው ያለው። ኮንተንታችንንም በዛው ልክ እያሳደግን ወደ ቴክኖሎጂው እንዲቀበል ማድረግ መቻል አለብን። አሁን እኮ ሂውማኖይድ ድረስ ነው የደረሰው አይደለ? ሜታቨርስን አልፈን ወደ ሂውማኖይድ ነው፣ በሂውማኖይድ ማስተማር ማለት ነው። ውጭ ሀገር እንደዛ እየተጠቀሙበት ነው። እና እኛ ደግሞ ገና የመጀመሪያውንም በአግባቡ አልተጠቀምንም እና እያለፈን ነው ብዙ ነገር። ወቅቱ ደግሞ ዓለም አቀፍ ተወዳዳሪነትን የሚጠይቅ ነው። የኛ ልጆች ያንን ኢኩዊፕድ ሆነው በዓለም አቀፍ ተወዳዳሪ እንዲሆኑ ፈጣን የሆነ ስራ መስራት ያስፈልገናል የሚል እምነት አለኝና በመንግስትም በማህበረሰቡም በኤንጂኦዎችም በፕራይቬትም ይህንን ነገር ትኩረት አድርገው ቢሰሩበት ትልቅ ለውጥ ያመጣል። የትምህርትንም ጥራትንም ያሻሽልናል ብዬ አምናለሁ። ስራም ይጨምርልናል። የስራዎች ሁኔታውን አሁን የሚፈጥርበት ነገር አለና በቀጥታ ተማሪዎች እድሜያቸው ሳይደርስ ለስራ ብቁ የሚሆኑበትን ስልጠና ማግኘት የሚችሉበት ሁኔታ ስለሆነ ማስተማር ያስፈልገናል የሚል እምነት አለኝ። ዶክተር በረከት ምን ጨምሩልናል? እኔ የተበታተኑ ጥረቶች ጥቅም የላቸውም ባይ ነኝ። ስለዚህ የግሉም ዘርፍ ላይ ያለው አካል ሰብሰብ ብሎ ድምፁን የሚያሰማበት ራሱ እርስ በርስ ሪሶርስ ሼር የሚያደርግበትን መንገድ መፈለግ አለበት። ስትሰባሰቢ ብዙ ነገር ታደርጊያለሽ። ከመንግስት ጋርም ስታንዳርዶችን ለመቀበል ስታንዳርዶችን ኢቭን ለማርቀቅ ራሱ ኢንፑት መሆን ይችላል። ስለዚህ ልትፈለጊ አይገባም። እዚህ ጋር ከላይ ያለ እዚህ ጋር እንትን አለ ከሚባል ሰብሰብ ያለ ነገር ጥረታችን ዶነርም ባዩ መምህርም ባዩ ሁላችንም ለአንድ ታርጌት ስለሆነ የምንሰራው ያንን ጥረት ሰብሰብ አድርገን ዳይሬክት የምናደርግበትን መድረክ ብናመቻች ሁላችንም ጥሩ ነው። አብሮ መስራቱ ቢለመድ ማለት ነው። በዚህ አጋጣሚ መንግስትም ለስታርታፕ አሁን ሰሞኑን የወጣቸው ፕሮግራሜሽኖች አሉ። ይህንን በሆነ መልኩ እየተሟቹ ነው የሚል አይነት ኮኖቴሽን ያለው ነገር አለ። ስለዚህ ያንንም መጠቀም እድሉን ሲመጣ መጠቀም ፑሽ ማድረግ ከዛ ብቻ መጠበቅ አይደለም። እኛም ፑሽ ማድረግ አለብን፣ መጠየቅ አለብን፣ ተባብረን መስራት አለብን ባይ ነኝ። እሺ እኔ ማስተላለፍ የምፈልገው ነገር ቴክኖሎጂ ኦፕሽናል አይደለም። ከዚህ በኋላ እንደ ሀገር our future ዲፔንድ የሚያደርገው እሱ ላይ ነው። ይሄንን ሁላችንም ከግንዛቤ ውስጥ ከተን ኮሚኒቲውም ቅድም ዶነሩም ያሉ ነበር መንግስትም ሁሉም ኢንቨስት ማድረግ አለበት። ኢንቨስት ካላደረግንበት ስታክ እናደርጋለን በቃ። እና ወደድንም ጠላንም ደግሞ ልጆቻችን የሚወዳደሩት ዓለም አቀፍ ነው። እኛ ሎካሊ ብናስተምራቸውም ሲወዳደሩ ዓለም አቀፋዊ ነው የሚሆኑት። ያ ደግሞ እኛም በጣም ቁልቁለት ነው ይዞን የሚሄደው ብዬ አስባለሁ። ስለዚህ ኢንቨስትመንት በጣም ግዴታ ነው። እንደ ማህበረሰብ መረዳት አለብን። እንደ አስተማሪ፣ እንደ ተማሪ፣ እንደ ማህበረሰብ እንደ ሁሉም ነገር ማወቅ አለብን፣ መረዳት አለብን። ከዛም በላይ ደግሞ ኢንቨስትመንቱ ኢምፖርታንት ነው። ዛሬ ኢንቨስት ያደረግነው ነገር የዛሬ 5 እና 10 ዓመት ፍሬውን አፍርቶ እናየዋለን። መልካም እንግዶች እጅግ አድርጌ ነው የማመሰግነው። እንደ ሰዓት ኖሮን ከዚህ በላይ ብንመክርበትም መልካም ነው፣ ግን በሌሎችም እንደዚሁ የተገናኘን ሀሳቦቻችንን የምንለዋወጥ ይሆናል። ስለነበረን ቆይታ እጅግ አድርጌ ነው የማመሰግነው። አድማጮቻችን አብራችሁ ስለቆያችሁ እጅግ አድርገን እናመሰግናለን። ፕሮግራሙን እየመራሁ እያስተዋወቅኩ አብራችሁ ቆይታ ያደረኩት ረዴት መሻ ነበርኩኝ። ኤርቴክ ማንዳይስ የማስተር ካርድ ፋውንዴሽን ከሸጋ ሚዲያና ቴክኖሎጂስ ጋር በመተባበር በየወሩ የሚያቀርበው የሬዲዮ ፕሮግራም ነው። በተለይም የትምህርት ስርዓታችንን በቴክኖሎጂ ከመደገፍ አንጻር የተለያዩ ርዕሰ ጉዳዮችን እያነሳ ባለድርሻ አካላትን እየጋበዘ የሚመክር ፕሮግራም ነው ማለት ነው። የዛሬውን ጨርሰናል። በሚቀጥለው በሌላ ዝግጅት በሌላ ርዕሰ ጉዳይ በሌሎች እንግዶች የምንገናኝ ይሆናል። ቸር ሰንብቱልን። ኤርቴክ ማንዳይስ የማስተር ካርድ ፋውንዴሽን ከሸጋ ሚዲያና ቴክኖሎጂስ ጋር በመተባበር በየወሩ የሚያቀርበው የሬዲዮ ፕሮግራም